ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ አዳምጡ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነገር ይካለሁ። ቆይ እኔ የግሬስ ፋሚሊዎች ብዙዎቻችሁ እንደምታውቁኝ እገሌ ይሄን ብናገር ይቀየመኛል፣ እገሌ ይሄን ባወራ ይከፋዋል ብዬ አንድም ነገር እንደማላስቀር ፊት ለፊት እውነቷን ብቻ እንደምናገር ታውቁኛላችሁ። አንዳንዶች ይሄንን ቪዲዮ ይሄን የሩታን ንግግር ስትሰሙ ትላንትና እንደዛ ስታደርግ የነበረች ልጅ ዛሬ ምን አስባ ነው በዚህ ደረጃ ሄርሜላም አብርሃምን ባሉበት እንደዚህ አይነት ንግግር ልትናገር የፈለገችው? ከጀርባ የሆነ ነገር አስባ ሊሆን ይችላል ስትሉ በደንብ እያየኋችሁ ነበረ። በየቲክቶኩ በየዩቲዩቡ ቤታችሁን እየከፈታችሁ አፋችሁን ስትከፍቱ የነበራችሁትንም ሰዎች አይቻችኋለሁ። ሩታ ዛሬ በአፏ እንዲህ ብላ ትናገር እንጂ እቤቱ እንዲመለስና ህይወቷ እንዲቀጥል በተግባር ስታደርግ የነበረውን ነገር የምናውቅ የግሬስ ፋሚሊዎች እናውቃለን። ትዝ ይላችኋል ጋሽዬ መጥቶ እንኳን ያን መንታም ባያለቀሰች ስንት ነገር የውስጧን ስብራት ለማሳየት ስትሞክር ያልገባችሁና ጭንቅላታችሁ ያልሰራላችሁ ሰዎች ዛሬ እንደዚህ ስትል በአፏ ስትናገር ስታዩት ማሰብ ስለማትችሉና የሰው ተግባር በተግባር የሚያሳየው ነገር ስለማይገባችሁ በቃሏ እንደዚህ ስትናገር ሩታ እያስመሰለች ነው የምትሉ፣ እኔ መሳደብ አልፈልግም። ምድረ ደንቆሮ ስነ ስርዓታችሁን ከዚህ በኋላ ትይዛላችሁ። እኔ እዚህ ወንበር ላይ ቁጭ ብዬ አንድ ሰው ሩታን የመናገር ሞራል የለውም። የአብርሃምን ጉድ አወጣ ነበረ። ነገር ግን ነገ ከነጎዲያ መልሰው አንድ እንደሚሆኑ ስለማውቅ በጣም ብዙ ነገር ከመናገር እቆጠባለሁ። ምክንያቱም ዳንኤልና ሩታ ወደፊት፣ ደስታና ሩታ ወደፊት የምትሉ ጭንቅላተ ቢሶች ወደድሽም ጠላሽም ትንፍስ እንድትይ አንድ ነገር ልነግርሽ ስለምፈልግ የአብርሃምን ስንት ነገር ሲያደርግ እንደነበረ ያለውን ቪዲዮ አውጥቼ አላሳያችሁም። አሁን ወደዳችሁም ጠላችሁም ግን አብርሃምም የሩታ ሩታም የአብርሽ ብቻና ብቻ ናቸው። በቃ አለቀ። ስለወጣው ፎቶ በደንብ አድርጌ ወደ በኋላ በዝርዝር የማስረዳችሁ ይሆናል። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ግን አብረው ሆና አያችኋቸውም አላያችኋቸውም፣ ዛሬ ምንም ነገር ይፈጠርም አይፈጠርም፣ ሄርሜላም እስክትጎዳና ስብርብሯን እስከሚያወጣው ድረስ ዛሬ እግርግሩ ስር ስትከተለው ብትውልም፣ ዳንኤል መጥቶ ክብሪቱን ቢጭርም፣ ደስታም አጉል ቡራ ከረዩ ቢልም፣ አንድ እኛ የግሬስ ፋሚሊዎች የምናውቀው ነገር አለ። ተለያይተው የሚለያዩ ልጆች አይደሉም። እማታውቁ ሰዎች አፋችሁን ዘግታችሁ ጥጋችሁን ይዛችሁ ተቀመጡ። አለበለዛ ግን እያንዳንድሽ ጋር በዙር እመጣልሻለሁ። በየቲክቶኩ በየላይቭ በየዩቲዩቡ አፋችሁን የምትከፍቱ ሰዎች ስነ ስርዓታችሁን ትይዛላችሁ። ሩታን የመናገር ልጇን በሰላም እያሳደገች እሱ እንዲመጣ በጣም ብዙ ነገር የምትሞክርን አንዲት ሴት የመናገር ሞራል የላችሁም። እሷን ብትሆኑ ገና ድሮ ጠፍታችሁን፣ ገና ድሮ ድራሻችሁ ጠፍቶ ነበረ። በዚህ ሐሳቤ የግሬስ ፋሚሊዎች በጠቅላላ ትስማማላችሁ ብዬ አስባለሁ። ሊያችሁ መስማማታችሁን የተለመደችው ቦታችን ላይ ኳጋርኑ ስሜታችሁን ጻፉልኝ። ሩታም አብርሃምም ሜንሽን ስለሚደረጉ ያነቡታል፣ ያዩታል። ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ፣ ዛሬ በተለቀቀው ቪዲዮ ትላንትና በወጣው ፎቶ በጣም ብዙዎቻችሁ በሚባል ደረጃ ተወዛግባችሁ በውስጥ መስመር ብዙ ጥያቄዎችን እየጠየቃችሁኝ ነበረ። ታዲያ ይህን ቪዲዮ እንደ ሁልጊዜው እስከ መጨረሻው ድረስ ከተመለከታችሁት ሙሉ ጥያቄዎቻችሁን እምመልስላችሁ ይሆናል። ለመሆኑ ያ ቪዲዮ ከየት ነው የመጣው? ለመሆኑ የዛሬውስ ቪዲዮ ላይ ሩታ ለምን ፍላጎቷን ሄርሜላ ባለችበት በፊቷ ለመናገር ፈለገች? አብርሃምስ ለምን ምላሹ ይሆነ?
እስከ መጨረሻው ተመልከቱ። አዳዲሶች የግሬስ ፋሚሊ የሆናችሁና ይህንን ቤት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። እንደ ሁል ጊዜው በኮሜንት ላይ ሀሳብና ሴቶቻችሁን በመስጠት እየተሳተፋችሁ እስከ መጨረሻው ድረስ እንድትቆዩ ከወዲሁ በፍቅር ጋበዝኳችሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሩታ መጣች። ቆይ በጣም በመጀመሪያ ብዙዎቻችሁ ስታዩት ደስ ይላችኋል ብዬ አስባለሁ። ትናንትና የለቀቁት ቪዲዮ ላይ በጣም ብዙዎቻችሁ ሩታን ለማጥቃት ሩታን አታክ ለማድረግ እያደረገች ያለችውና እየሰራች ያለችው ነገር በጠቅላላ ስህተት እንደሆነና 3 ወንዶች ቤቷ መገኘታቸው በጣም ስህተት እንደሆነ ስትናገሩ ሰምቻችኋለሁ። ነገር ግን ይሄ የእሷ ፍላጎት አልነበረም። ሁለቱም በአንድም ሆነ በሌላም ምክንያት ሩታ ቤት መጥተው ያውቃሉ። ስለዚህ አጋጣሚ ያገናኛቸው እዛ መሃል ላይ አብርሃም ገባና ያ የተፈጠረ ክስተት ተፈጠረ። ሩታን ልትሰድቧት ወይም ደግሞ ሩታን ለማሸማቀቅ በዚህ ደረጃ ትግል ውስጥ መግባት የለባችሁ። ምክንያቱም እኔ አንድ ነገር ተናግሬ እንደዚህ የምታደርጉትን ሰዎች ሩታን በአንድም በሌላም ጥምድ አድርጋችሁ የያዛችኋትን ሰዎች አንድ ነገር እንድተነፍሱ ልንገራችሁ። ወደድሽም ጠላሽም አብርሃምም የሩታ ሩታዬም የአብርሽና የአብርሽ ብቻ ናት። እኔ ይሄንን ነገር በጣም ለብዙ ጊዜ ደጋግሜ ስናገረው ምናልባት ብዙዎቻችሁ እየተፈጠረ ካለው ነገር ጋር እየተጋጨባችሁ ሊሆን ይችላል። ነገር ግን እምናቅ የግሬስ ፋሚሊዎች የእነዚህን ልጆች መጨረሻ እናውቃለን። ዝም በሉ እናንተ። እኔ ስላያችኋት በጣም ደስ ብሎኛል። እኔም ደስ ብሎኛል ስለመጣች፣ ስለተለቀቀው ቪዲዮና ስለወጣው ፎቶ ብዙ የምላችሁ ነገር አለኝ። እንደ ሁል ጊዜው ቪዲዮን እስከ መጨረሻው ድረስ ተመልከቱት። ለመሆኑ ዛሬ የጠራት ዛሬ ሊያናግራት የፈለገው ለምንድን ነው? ከዛስ በኋላ ማን መጣ? የምንመለከት ይሆናል። በጣም አመሰግናለሁ ሩታዬ፣ ተመልከቱ። ስላከበርሽኝ ያክብርኝ። ፍቅሩና ፍቅር ተመጡ እጅ ለእጅ ተያይዘው። እሺ ሰላም ወንድሜ፣ እንዴት ነህ? ሰላም ነው። ሰላም ነው። አያቸው ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። ሰላም ነው። ሰላም። ቆይ አሁን ሩታና አብርሽ እንደዚህ ሲጨባበጡ እዛ ደግስ ላይ አብረው ያልሄዱ አይመስሉም? እመለሳለሁ እነሱ ጋር። ሄርሜላ ጋር ነኝ አሁን። በጣም ብዙ ጊዜ ብንመክርሽም እኔም ሆንኩ የግሬስ ፋሚሊዎች እኛ ብቻ አይደለንም። በጣም ብዙ ህይወት ያየችዋ የሩታ እህት እንኳን እንደዛ ያን በመሰሉ ቃላቶች ብትመክርሽም ልትሰሚን አልቻልሽም። ሄርሜላ በጣም አዝናለሁ። ከዚህ በኋላ በአንቺ ጉዳይ ምንም ነገር ማውራት አቁሜያለሁ፣ በይፋ ማለት ነው። ምክንያቱም የሚመጣው ነገር ፊት ለፊትሽ እያንዣበበ ያለው ነገር በጣም እያሳሰበኝ ስለነበረ ነው ብዙ ነገር ስልሽ የነበረው። ኢቭን አንቺ ራሱ በአፍሽ እንዳረጋገጥሽው የሰው የሆነን ሰው አፍቅሬ ምን ማድረግ እንዳለብኝ ግራ ገብቶኛል እያልሽ እያወቅሽ እንኳን ምን እያደረግሽ እንደሆነ ሳታውቂ እያረግሽ ያለሽውን ነገር ታይ ብንልም ልትሰሚኝ ስላልቻልሽ ከዚህ በኋላ በአንቺ ጉዳይ ማውራት አቁሜያለሁ። እኔ ግን እምትሏትን በሏት፣ ከወዲሁ እምትሏትን በሏት። እኔ መጨረሻው ምን ሊሆን እንደሚችል በደንብ ስለማውቅ እምትሏትን በሏት። ቆይኔ አንቺ እንደፈለግሽ የምታደርጊኝ አዳምጡ። የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ አስነስተሽኝ ይዘሽ የምትሄጂው ስትፈልጊ እንትን የምትይኝ ሄርሜላ ነው ያት። ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? ቆይ ትናንትናና ከትናንትና ወዲያ የተለያየ ነገር ሲያመጣ የነበረው ማን እንደሆነ እንተዋወቃለን። አብርሃም አሁን መተክ ድራማህን ስለሰራክ አሁን መተክ የማይሆንን ሰው ስም እየጠቀስክ እየጠቆምክ ስላወራክ ምንም የሚለወጥና ምንም የሚፈየር ነገር የለም። ባንተ ምክንያት ነው እቺ ልጅ መሰደብ፣ ባንተ ምክንያት ነው እቺ ልጅ መጠላት፣ ባንተ ምክንያት ነው እቺ ልጅ እንድትሸማቀቅ እያደረጓት ያሉት። ምክንያት ካላችሁኝ ዝርዝር አድርጌ እነግራችኋለሁ። በደንብ ታቆኛላችሁ። ከመናገር ወደ ኋላ መልሰው አይደለም። አብርሃም ወንድ መሆን ስላልቻለ፣ አብርሃም ባል መሆን ስላልቻለ በዚህ መሃል የሱን ክፍተትና የሱን ጉድለት ለመሙላት ወንድ ሆና
ፊት ለፊት እየተጋፈጠች የሚመጡትን ሰዎች መሃላቸው ክፍተታቸው ውስጥ ሊገቡ የሚፈልጉትን ሰዎች እየገፈተረች ለማባረር ስትሞክር የተጠላችውና የተጠመደችው ሩታ ናት። ምላስ ስላለው እየመጣ ስለሚዘባርቅ እናንተ በሱ በኩል አንዴ በሱ በኩል እሱ ሄርሜላ ስትመጣ አንዴ በሄርሜላ በኩል ዳንኤል ሲመጣ አንዴ በዳንኤል በኩል እየሆናችሁ እናንተ ራሳችሁ ከራሳችሁ ጋር ስላልተስማማችሁ እንደዛ ታወራላችሁ እንጂ በመሃል ቤትማ ስንት ነገር ሲሞክር የነበረውን ሰው በደንብ አድርገን እናውቃለን። አሁን መተክ የፈለገ ነገር ስላወራክ የፈለገ ነገር ስላልክ ምንም የሚቀየር የምትለውጠው ነገር የለም። አስረግጠህ እየሰማኸኝ ነው። ይህን ሁሉ ነገር የምናገረው አብርሃም ላንተ ነው። አሁንም ወደ መስመርክ፣ ወደ ህይወትክ፣ ወደ ቤትክ፣ ወደ ሚስትክ፣ ወደ ልጆችክ እናት እንድትመለስ መመለስህ እንደማይቀር አውቃለሁ። ግን እንዲሁ ልንገርክ ላስጠንቅቅክ ብዬ ነው። ሞኝና ጅል ስለሆንክ ማለት ነው። ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ አዳምጡ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬ ካለሁ። ቆይ እኔ የግሬስ ፋሚሊዎች ብዙዎቻችሁ እንደምታውቁኝ እገሌ ይሄን ብናገር ይቀየመኛል፣ እገሌ ይሄን ባወራ ይከፋዋል ብዬ አንድም ነገር እንደማላስቀር ፊት ለፊት እውነቷን ብቻ እንደምናገር ታውቁኛላችሁ። አንዳንዶች ይሄንን ቪዲዮ ይሄን የሩታን ንግግር ስትሰሙ ትላንትና እንደዛ ስታደርግ የነበረች ልጅ ዛሬ ምን አስባ ነው በዚህ ደረጃ ሄርሜላም አብርሃምን ባሉበት እንደዚህ አይነት ንግግር ልትናገር የፈለገችው? ከጀርባ የሆነ ነገር አስባ ሊሆን ይችላል ስትሉ በደንብ እያየኋችሁ ነበረ። በየቲክቶኩ በየዩቲዩቡ ቤታችሁን እየከፈታችሁ አፋችሁን ስትከፍቱ የነበራችሁትንም ሰዎች አይቻችኋለሁ። ሩታ ዛሬ በአፏ እንዲህ ብላ ትናገር እንጂ እቤቱ እንዲመለስና ህይወቷ እንዲቀጥል በተግባር ስታደርግ የነበረውን ነገር የምናውቅ የግሬስ ፋሚሊዎች እናውቃለን። ትዝ ይላችኋል ጋሽዬ መጥቶ እንኳን ያን መንታ እንባ እያለቀሰች ስንት ነገር የውስጧን ስብራት ለማሳየት ስትሞክር ያልገባችሁና ጭንቅላታችሁ ያልሰራላችሁ ሰዎች ዛሬ እንደዚህ ስትል በአፏ ስትናገር ስታዩት ማሰብ ስለማትችሉና የሰው ተግባር በተግባር የሚያሳየው ነገር ስለማይገባችሁ በቃሏ እንደዚህ ስትናገር ሩታ እያስመሰለች ነው የምትሉ እኔ መሳደብ አልፈልግም። ምድረ ደንቆሮ ስነ ስርዓታችሁን ከዚህ በኋላ ትይዛላችሁ። እኔ እዚህ ወንበር ላይ ቁጭ ብዬ አንድ ሰው ሩታን የመናገር ሞራል የለውም። የአብርሃምን ጉድ አወጣ ነበረ። ነገር ግን ነገ ከነጎዲያ መልሰው አንድ እንደሚሆኑ ስለማውቅ በጣም ብዙ ነገር ከመናገር እቆጠባለሁ። ምክንያቱም ዳንኤልና ሩታ ወደፊት፣ ደስታና ሩታ ወደፊት የምትሉ ጭንቅላተ ቢሶች ወደድሽም ጠላሽም ትንፍስ እንድትይ አንድ ነገር ልነግርሽ ስለምፈልግ የአብርሃምን ስንት ነገር ሲያደርግ እንደነበረ ያለውን ቪዲዮ አውጥቼ አላሳያችሁም። አሁን ወደዳችሁም ጠላችሁም ግን አብርሃምም የሩታ ሩታም የአብርሽ ብቻና ብቻ ናቸው። በቃ አለቀ። ወንድሜ እኔ በጣም ነው የምወደው፣ በጣም ነው የማከብረው። ግን ደግሞ እኔ እዚህ ጋር ብሄድ ይሻለኛል። አሁን ከዚህ በላይ ከቆየሁኝ ማይሆንም ቃል ሊወጣኝ ነው። ስለዚህ ትርፉ እንትን ነው የሚሆነው። ስለዚህ እኔ አልፈልግም። በቃ ቆይ ሄድ ካልን ነገ ከነገ ወዲያ በዚህ ህይወት፣ በዚህ ፍቅር፣ በዚህ ቤት መሃል ደግሞ ምን ሊፈጠር እንደሚችል ዝም ብላችሁ አስባችሁታል? ዳንኤል የለኮሰውን ክብሪት መቼ ዝም ብሎ ይቀመጣል ብላችሁ አታስቡም። ደስታም ከዚህ በኋላ አርፎ ይቀመጣል ብላችሁ አታስቡም። በዚህ መሃል ወንድ ሆኖ ገብቶ ነገሮችን ማብረድ የነበረበት ማን እንደሆነ መቼ ስኔ ለእናንተ አልነግራችሁም። ከበጣም ብዙ ህይወት እያያችሁ ያላችሁ የግሬስ ፋሚሊዎች እንዳላችሁ አውቃለሁ። የምትሉትን በሉ እናንተ። እኔ ግን ነገ ከነገ ወዲያ የሚፈጠረው ነገር በጣም በጣም ያሳስበኛል። ምክንያቱም አሁን እንመለስ፣ ነገሮችን እናስተካክል እየተባለ ረግጦ ትቶ ሄዷል። እኔ እዚህ ጋር ይበቃኛል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። የምትሉትን በሉ ውድ ቤተሰቦቼ። እኔ የምለው ነገር የለኝም ዛሬ።
አዳዲስ ከሆናችሁ ግን ሰብስክራይብ አድርጉ። የግሬስ ፋሚሊዎች አዳዲስ ነገሮችን ይዤላችሁ እመጣለሁ ቀን በቀን ሰዓት በሰዓት። እንዲሁም ቪዲዮውን ላይክ ማድረጋችሁ በፍጹም እንዳይረሳ። አብራችሁኝ ስለነበራችሁ እስከ መጨረሻው ድረስ ከልብ አመሰግናለሁ። ይመቻችሁ።